ሰላም ጤና ይስጥልኝ እንደምሰንብታችኋል የተወደዳችሁና የተከበራችሁ አድማጮቻችን በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን እነሆ የዛሬው ተጀምሯል። የዛሬው ፕሮግራማችን ባለቤቱና ልጁ የጠፉበት ባል የሚል የወንጀል የምርመራ ታሪክ ነው የምናቀርበው። አቶ ይታገሱ ለማና ወይዘሮ ጌጤነሽ ከፈለኝ በምስራቅ ወለጋ አንዶንዴ ዴቾ ቀበሌ ከ10 ዓመት በላይ በትዳር ተሳስረው አብረው ኖረዋል። 2 ልጆች አፍርተዋል። እርስ በርሳቸውም ሆነ ከአካባቢው ነዋሪ ጋር ተጣልተው የሽማግሌ ያለ ያሉበት ቀን አይታወቅም። እነሱም አያስታውሱትም። በጥቅሉ እነርሱ ብቻ ሳይሆኑ የአካባቢው ነዋሪ ሰላማዊ ነው። ኑሮውን ለማሸነፍ እርስ በርስ የሚተጋገዝ እንጂ በቂም በቀል የሚተላለግ አንድም የለም። አንዳንዴ በድንበር በግጦሽ ጎረቤት ከጎረቤት አለመግባባት ሲፈጠር ጉዳዩ ከአካባቢው ሽማግሌዎች በላይ ሆኖ አያውቅም። አልፎ አልፎም በቸልተኝነትና ባለማወቅ የሰው ሲጠፋ ችግሩ እንዳይባባስ ሽማግሌዎች ተሰባስበው ያጠፋውን እንዲቀጣ በማድረግ የተበደለውን በማስካስ በእርቅ ቂሙ እንዲደርቅ ያደርጋሉ። ሰኔ 11 ቀን 2006 ዓመተ ምህረት እኩለ ሌሊቱ ላይ ያ ሰላማዊ ሰፈር አንዳች ጠረን ለወጠው። ይህ ጠረን ከዛ ቀን ጀምሮ እየጨመረ እንጂ እየቀነሰ አልሄድም አለም። በዚህ መሃል አቶ ይታገሱ ለማም ወይኔ ሚስቴ 5 ዓመት ልጄን ይዛ በሌሊት ጠፋለች። ጎበዝ፣ ኧረ ስለ ወንድ ልጅ አምላክ ሚስቴን ያየ ልጄን ያየ ወይኔ ጉዶን እያለ በጠዋት ተነስቶ በየቤቱ እየዞረ ሲያፈላልግ አረፈደም። አቶ ይታገሱ ማለዳ ተነስቶ መንደሩን እንዲያ እንዳረበሸ ረፈድ ሲል ደግሞ ሚስቴ ልጄን ይዛ በጠዋት ከተማ ሄዳ በ200 ብር ኤፍኤስአር የጭነት መኪና ተሳፍራው ጎንደር መሄዷን ደላሎች ነገሩ። በአንድ በኩል ተመስገን ነው፣ በሌላ በኩል ለምሳት ነግረኝና ተደብቃ መሄዷ አንገብግቦኛል እያለ በመንደሩ እየዞረ አስወራ። ጎረቤቶችም እንዴት ያለ ወትሯ ምን ነክቷት ነው ተጣልታችሁ ነበረ እያሉ በጥያቄ አዘል ንግግር አጣድፉት። ሰውየው የሚመልሰው መልስ ግን በጭራሽ የሚል ነበረም። በዚህ መካከል አንደኛዋ ጎረቤት ትላንት ከስራ መልስ እኔ ቤት ቡና ጠጥታ በንጋታው ጠዋት የሚካኤልን ቡና አፈላለው እንድትመጪ ብላኝ ቀጠሮ ሰጥታኝ ነበር። የተለያየ ነው ግን ይታገሱ ትላንትና ቡና ለመጠጣት ስጠራ ለምንድን ነው የቀረኝ ብላ አይኑን እያየችና ሌሎች እንዲያገዟት በሚመስል ሁኔታ በቦታው ያሉትን አኘት አድርጋ ተናገረች። ወዲያው ሌላዋ ተከትላ ከኔ ጋር ሻሉናርስ ከነገ ወዲያ ደቦ ይዛለች። በዚህ ሁኔታ ላይ ያለች እንዴት ቤቷን ዘግታ ወደ ጎንደር ትሄዳለች? ደግሞ በእርሻ ወቅት አድርገው የማታውቀውን ትጠፋለች። ይህ እንኳን በጤናዋ ሆና አታደርገው ብላ ስጋቷን አስቀመጠች። ሰውየው የሚመልሰው ምንም አይነት ምላሽ አልነበረም። ጭንቅላቱን በፎጣ ጠቅሎ እየተንጎራደደ ያዳምጣል። የአካባቢው ጠረንም ከቀን ወደ ቀን እየተባባሰ መጣ። ሆኖም አካባቢውን ለበከለው መጥፎ ሽታ ጠበቃ የቆመ አንድ ሰው ብቻ ነው። ሁሉም ሽታውን ለመከላከል አፍና አፍንጫውን በጨርቅ ጠቅልሎ ከአካባቢው በፍጥነት ለመራቅ በሩጫ ሲያቋርጥ አቶ ይታገሱ ከበሩ ተቀምጦ ይቅርታ ጎበዝ፣ አካባቢ በሽታ ተበከለ አይደል? 2 ድመቶች ዶሮዎችን ስለበሉብኝ እነሱን በጦር ገድዬ ሽንት ቤት ውስጥ ለከተትኳቸው ምናልባት የነሱ ሽታ ይሆናል
አካባቢውን የበከለው እያለ ጡንጅቱን የወይራ ቅጠሉን ያጫጭሰዋል። የአካባቢውን ጠረን የቀየረውን ሽታ ለመከላከል ያደረገው ጥረት እጅግ ከፍተኛ ቢሆንም ውጤት አላመጣም። አቶ ይታገሱ ከተወሰኑ ቀናት በኋላ ሚስቴን ፍለጋ ልሄድ ነኝ፣ ቤት እያያችሁ ጎበዝ፣ ለጉዞና ለፍለጋ እንዲሆን ጥንድ በሬዎችንና የሚታለቡ ላሞችን ልሽጥ ብሎ ገበያ ለገበያ በመሄድ አንዱን በሬ በ9,000 ብር በርካሽ ሽጦ ሌሎቹን በተሰበረ ገበያ ለመሸጥ ሲደራደር የወይዘሮ ጌጤነሽ ዘመዶች ወሬውን ሰምተው ከቦታው ደረሱም። ግርግር ሆነ። ዱላ ቀረሽ መሰዳደብ በአቶ ይታገሱና በባለቤቱ ወይዘሮ ጌጤነሽ ዘመዶች መካከል ሆነም። ታላቅ እህትም ለፍታ ደክማ ያፈራችውን ሀብት አታባክንባት። መፈለጉ ካቃተ እኛ በራሳችን ገንዘብ እንፈልጋታለን። እህታችን የት እንደገባችማ አንተ ታውቃለህ። ለማንኛውም መፍጠን ጥሩ አይደለም። ለአሁኑ የሸጥከው በሬ ይበቃል። ከዛም የሆነውን እናያለን። በዚህ መሃል ለዳኝነት የተጠሩ ሽማግሌዎች በል የሸጥከው ይበቃሃል ስላሉት እርሱ ያሰበው ሳይሆን ቀረም። ከብቶቹ ተመልሰው ወደ በረታቸው እንዲገቡ ተደረገም። ግን አቶ ይታገሱ በአንድ ሳምንት ውስጥ በድብቅም በይፋም ከሚስቱ ጋር በጋራ ያፈራውን ንብረት ሸጠም። መሸጥ ያልቻለውንም በዘመድና በወዳጅ ቤት ሸሸገም። ሚስቱ በጠፋች በሳምንቱ የመጀመሪያ ሴት ልጁን ይዞ በፍለጋ ሰበብ ከአካባቢው ተሰወረም። ቅጠል እየበጠሰ ስር እየማሰ በማጫጫስ የሽንት ቤቱን ሽታ የሚከላከለው ሰው ከአካባቢው በመጥፋቱ ሽታው እየተባባሰ መጣ። ግራ የተጋቡት የአካባቢው ነዋሪዎች የአካባቢውን ጸጥታ አስከባሪዎችን ይዘው በኃይለኛው ሽታ ሰው አላስጠጋ ያለውን ሽንት ቤት እንዲታይ ጠየቁም። አፍና አፍንጫቸውን በጨርቅ ጠቅልለው ነዋሪዎችና የጸጥታ አስከባሪ ኃይሎች ያለ የሌለ ኃይላቸውን ተጠቅመው የጠባቡን የሽንት ቤት ጉድጓድ አፍ በዶማ ይደረምሱት ገቡም። ከዛም አፈሩን በአካፋ ወጡት። ከትንሽ ጥልቀት በኋላ ጉድጓዱ በውሃ ተሞልቶ አገኙት። ወራቱ የክረምት ወራት በመሆኑ ውሃው ከየት መጣ የሚል ጥያቄ ማንም አላነሳም። አካባቢው ዝናብ የሚበዛበት ስለሆነ የሽንት ቤት ጉድጓድ አይደለም፣ ለአንድ ዓመት የሚያበቃ የመስኖ ውሃ ለማቆር የአንድ ቀን ዝናብና ጎርፍ በቂ ነው። ይህ በውሃ የተሞላ ጉድጓድ የመንደሩ ነዋሪዎች ረዣዥም ቀርካዎቻቸውን አፋቸውን እንደ ጦር አስልተው የጉድጓዱን ሆድ መበርበር ጀመሩ። ተገድለው ከሽንት ቤት ተጣሉ የተባሉትን ድመቶች ማሰስ ጀመሩ። ድመቶቹን አግኝተው ሽታውን ሊያጠፉ ቆረጡ። በዚህ ስምሪት የውሃ ጉድጓዱን ለማወቅ ቀርካውን ወደ ጉድጓዱ የከተተው በሙሉ የቀርካ ዘንግ ጫፎቻቸው ላይን እንግዳ የሆነ ነገር ይዘው ወጡም። ፈታሾቹ ያልጠበቁት ስለነበረ የያዙትን ዘንግ በድንጋጤ አቶ ይታገሱ ለማና ወይዘሮ ጌጤነሽ ከፈለኝ ከ10 ዓመት በላይ በትዳር አብረው ኖረዋል። ከአብራካቸው 2 ልጆችን አፈርተዋል። ከቅርብ ጊዜ ወዲህ ግን ባልየው አቶ ይታገሱ ለማ ጎጃም፣ ጎንደር እያለ ይመላለስ ነበረም። ሲጠየቅም የሚያቀርበው ምክንያት
ቤት እየሠራው ስለሆነ የማስተካክለው ነገር አለኝ ይል ነበረም። ይህን ደግሞ ለሚስቱ አይነግራትም። ሚስቱ ወይዘሮ ጌጤነሽ ደግሞ ትዳር ከመሠረተችበት ቀይ ሆና ከአካባቢው ሰዎች ጋር ሆና ደቦ እየገባች የግብርና ሥራዋን ታከናውናለች። ወይዘሮ ጌጤነሽ በግብርና ሥራዋ በአካባቢው ነዋሪ የታወቀች ናት። በሥራዋም ከወንዶቹ ትበልጥ እንጂ አታንስም። በዚህ ታታሪነቷ የአካባቢው ሰዎች ያከብሯታል። የአካባቢው ሰው ከባለቤቷ ጋር በፍቅር እንደምትኖር ነው የሚያውቀው። ከቅርብ ጊዜ ወዲህ ግን አባወራው ወደ ትውልድ አገሩ ጎንደር ስማዳ በተደጋጋሚ ሄድ ነበረም። የሚሄደውም ባለቤቱን እየተደበቀ ነው። በመጨረሻ ግን አንድ ጊዜ እንዲሁ ተደብቆ ከሄደ በኋላ ከወራት በላይ ቆየም። ወይዘሮ ጌጤነሽ ስጋት አደረባት። ባለቤቴን ምን አጋጠመው? የልጆቼን አባት ምን አገኘው? አለች። ማፈላለጓንም ጀመረች። በስተመጨረሻ አድራሻውን አግኝታ ወደ ጎንደር ስማዳ ሄደች። ስማዳ ደርሳ ባለቤቷን አግኝታው ስታነጋግረው ሰው ገድዬ ችግር ላይ ነኝ አላት። ለዛን የጠፋሁት እመጣለሁ ቀን ይውጣ ብሎም ነገራት። የልጆቿን አባት ለመርዳት አቅሟ የቻለውን ቋጥራ በድጋሚ ወደ ጎንደር ዘመተች። ወይዘሮ ጌጤነሽ በሁለተኛ ጉዞዋ ግን ከቦታው ስትደርስ ያጋጠማት ነገር ለሚያውቃቸው ሁሉ አበስኩ ገበርኩ ያስባለ ነበረም። ይኸውም የዓመታት ባሏ የሁለት ልጆቿ አባት እንደ አዲስ ሊሞሸር ሌላ ትዳር ሊመሠርት ቤት እየሠራ አገኘችው። ወይዘሮ ጌጤነሽ ምንም አልተናገረችም። ባየችው ነገር ልቧ ተሰበረም። በሐዘን ተውጣ ወደ ቤቷ አንዶንዴ ዴቾ ቀበሌ ተመለሰች። ይህኔ ሰውየው ሕይወቱ ያለ እርሷ የሰመረ እንደማይሆን ቤቱም እንደማይሞቅ ያውቃልና የሚጓጓለትን ሀብትና ንብረትን በወይዘሮ ጌጤነሽ ጥረት የተገኘ መሆኑን ያውቃልና እግር በእግር ተከትሏት ወደ ዴቾ ቀበሌ ተመለሰ። ከዚህ በኋላ እንደ ድሮ እንዳልሆነችለት በሐሜት ደረጃ ጎረቤት ያወራ ነበረም። ይህ በእንዲህ እንዳለ ወይዘሮ ጌጤነሽ ጠፋሽ ከተባለችበት ቀን ጀምሮ አካባቢውን የበከለው መጥፎ ሽታ እየተባባሰ ይመጣል። ይህኔ የወይዘሮ ጌጤነሽ ዘመዶች የአካባቢውን የጸጥታ አስከባሪ ኃይሎች ጎረቤትን፣ ወዳጅን ጠርተው የሽንት ቤቱ ጉድጓድ እንዲቆፈር አደረጉ። በፍተሻው ከተሰማሩ ሰዎች አንዱ አቶ አብዲሳ ዋቅጅራ ይባላሉ። የአካባቢው ሰው ናቸው። እናም የሳቸው የመፈተሻ ዘንግ የመጀመሪያዋን ትንግርት ለአደባባይ አበቃችው። እርሳቸው ግን ያደረጉት የመጀመሪያውን ትንግርት ለእሳቸው ለማሳየት በቃች። እሳቸው ግን ያደረጉት ባዩት ነገር ሳይደናገጡ የያዙትን የቀርከሃ ዘንግ እንደ ዘበት ለቀቁት። በተቀሰቀሰው ከፍተኛ ጠረን አሳበውም እሳቸውም በፍተሻ ላይ ያሉ ሰዎችም ከቦታው እንዲረቁ አደረጉ። አቶ አብዲሳ ዋቅጅራ ሆኖም ያዩትንና ያጋጠማቸውን በሚስጥር 991 ለፖሊስ አሳወቁ። ከአንዶንዴ ዴቾ ቀበሌ ጥቆማ የደረሰው ፖሊስ ጊዜ ሳያጠፋ ከተባለውና ጥቆማ ከደረሰው ሰፈር
ደረሰም። የአካባቢው ጸጥታ ሳይታወክ የሆነውን አስፈላጊውን ጥንቃቄ አድርጎ በሽንት ቤት ውስጥ የተደበቀ ምስጢር አለ የተባለውን ነገር እንዲወጣ አደረገም። በሽንት ቤቱ ጉድጓድ ውስጥ ፖሊሶች ሽንት ቤቱን ከበውታል። ለምስክርነትና ለታዛቢነትም የአካባቢው ነዋሪ የሚሆነውን ሊመለከት ያን ሽንት ቤት ከቦታል። መረጃ እንዳይጠፋ ማስረጃም እንዳይደበቅ ፖሊሶቹ ነዋሪውን እንዲያፈገፍግ ጠየቁ። ማየት ግን አልከለከሉም። ሽንት ቤቱ አሁን በድጋሚ እየተበረበረ ነው። በጉድጓድ ውስጥ ተጥለው ተገኝቷል የተባሉ የሁለት ድመቶችን ቅሬታ አካል ለማየት ጓጉቷል። ከትንሽ ፍለጋ በኋላ በጦር ተገለው ከሽንት ቤቱ ተጥለዋል የተባሉት ሁለት ድመቶች አካላቸው አልተገኘም። በነሱ ፋንታ የተገኘው የእናትና ልጅ አስክሬን ነበረም። ያቺ ደፋ ቀና ብላ ቤቷን ያቆመች ትዳሬን ያለች እናት ከጠባቡ ሽንት ቤት ጉድጓድ ለማስገባት ሲባል እጆቿ፣ እግሮቿን፣ አንገቷንና መቆራረጥ የሚችለውን የሰውነት አካሏ በስለት ተቆራርጦ እንዳልሆነ ሆኖ ነው ከሽንት ቤት ጉድጓድ የተገኘው። ለመቆራረጥ ያልተመቸው የጀርባ አካላቷ ደግሞ በእሳት ተለብልቦ ከጓሯ ተቀብሮ ተገኘም። የ5 ዓመቱ ወንድ ልጇ አስክሬን ግን ከአንድ ቦታ በማረሻ ከመወጋቱ በስተቀር የእናቱ መቆራረጥ ዕጣ ፈንታ አልደረሰውም። ይህኔ አካባቢው በጩኸት ተደበላለቀ። ሕፃን አዋቂው አለቀሰ። እህቴ፣ ጓደኛዬ፣ ልጄ የሚሉ ድምፆች ተሰሙ። ፖሊስ ይህን ጉዳይ አደረሰው ብሎ የመጀመሪያ የጠረጠረውን ድመቶች ገድዬ ጉድጓድ ውስጥ ከትቻለሁ ያለውን ሰው ማፈላለጉን አጠናከረም። በስተመጨረሻ ይህ ሰው ጠፍቶ ከተሰወረበት ከትውልድ አገሩ ጎንደር ስማዳ ፖሊስ በቁጥጥር ስር አደረገው። ይህ ሰው ስለ መግደሉ ሲጠይቀው ሊክድ ሞከረም። ሆኖም ይዟት የሄደችው ትንሿ ልጁ ግን የሕፃን ወንድሟንና የእናቷን አሟሟት ለፖሊስ ተናገረች። ሌሊት ላይ አባቴ ተነስቶ ማይ ምንድነው እንዲህ ያጠገበሽ አላትና በጥቅሲ ሲመጣ እናቴ ጎረቤት ምን ይላል አለ። በቦክስ ሲመጣ ታፏ ደም በደም ሆነ። እኔ ፈርቼ ዝም አልኩኝ። እናቴ ፊቷና ፍንጫ ታጥቦተኛል። አባቴ እናቴን እንዲህ ሲያደርግ ወንድሜ እያለቀሰ ነበር። ከዛ አባቴ ተቆጣ። እናቴ በተኛችበት በገረጀረ ሲመታት ወንድሜ እየጮኸ አለቀሰ። እማዬ ወገብ ላይ ተቀመጠ። ከዛም አባቴ ወንድሜን በማለሻ ሲወጋው ሞተ። እኔ እንደተኛው አስመስዬ ዝም አልኩ። በጠዋት ተነስቶ እናትሽ ልጅን ይዛ ጠፋች አለኝ። ነይን ፈልጋት ብሎ ይዘኝ ሄደ። ብስኩት ከረሜላም ገዛልኝ። እኔንም እንዳይገድለኝ ብዬ እንደ እናቴና ወንድሜ እንስለኝ አርቺ ምንም አላል። የአባቷን ሰይጣናዊ ተግባር አይታ እንዳላየች እንቅልፍ የያዛት መስላ ስለተኛች ከዚህ አስከፊ አደጋ ልትተርፍ መቻሏን ነው ይቺ በላቴን የምትናገረው። ታዲያ አባቶዬ ሚስቴን ፍለጋ ብሎ በራሷ መላ ከሞት የተረፈችውን ሴት ልጁን ይዞ ከአካባቢው እብስ ያለው ለልጁ አዝኖ ሳይሆን ፖሊስ ቢያገኛት ልክ ዛሬ እንደተናገረችው በምርመራ ያውጣጣታል ብሎ እንጂ
የምስራቅ ወለጋ የወንጀል ምርመራና ፍትህ አሰጣጥ የሥራ ሂደት ይህ ሰው ወንጀሉን አስቦና አቅዶ ነው ያደረገው ይላል። ከባለቤቱ ጋር በትዳር ዘመናቸው በጋራ ያፈሩትን የጋራ ንብረታቸውን ለግሉ ለማድረግ ከመፈለግን የመነጨ ነው። የአካባቢውንም ነዋሪ በሐሰተኛ ወሬ አዘናግቷል። ሚስቴን ልፈልግ ነው እያለም ተንቀሳቃሽ ንብረቱን አውጥቶ በመሸጥ የቤት ውስጥ ቁሳቁሶችንም ሲያሸሽና ሲደብቅ 1 ሳምንት ፈጅቶበታልም ብሏል ፖሊስ። ከዚህ በኋላ ወደ ጎንደር ስማዳ በመሄድ ተሰወረም። ይህ ሁሉ ከሆነ በኋላ ነው ፖሊስ ይታገሱን ለማ የገባበት ገብቶ በቁጥጥር ስር ያደረገው። ጉዳዩን ሲከታተል የነበረው ፖሊስ መረጃና ማስረጃውን አስደግፎና አጠናክሮ ለምስራቅ ወለጋ ዞን ከፍተኛ ፍርድ ቤት አቀረበም። ፍርድ ቤቱም የትዳር አጋሩን በገጀራ የአብራኩን ክፋይ ልጁን በማረሻ ገድሎ ድምጥማጣቸውን አጥፍቶ የተሰወረውንና በፖሊስና በነዋሪው የቀን ተቀን ክትትል 1 ወር ባልሞላበት ጊዜ ውስጥ በቁጥጥር ስር የዋለውን ተከሳሽ ይታገሱ ለማን የዕድሜ ልክ ጽኑ እስራት ወስኖበታል።